ሩታ እንግዲህ ዛሬ በኢንስታግራም ለአብርሽ መልእክት ታስተላልፋለች ማለት ነው ውዶቼ። ታምብሌት ላይ አረግላችኋለሁ እናንተ አንብቡ ማለት ነው። እንግዲህ ቅኔ እንደቀጠለ ነው። የትናንትና ቪዲዮ እንግዲህ ብዙዎቻችሁ እንደተቀየማችሁ ሩታን፣ በእርግጥ ብዙ ሰው የተቀየማት ነው የምታደርጉ ማለት በራሷ ቢታረግ አሪፍ ነው ብዬ ነው የማስበው። እውነት ለመናገር አብርሽ አቅታትም። ሌላ ደግሞ በተለይ ደግሞ ዳኒን አላቅም ጋይስ እና በጣም ነው የገረመኝ ማለት እውነት ለመናገር ተመልካች አለን ባይዘው ማን ነው እዛ ቤት እቃ የገዛው ማን ነው ያልገዛ የሚባለው ነገር የተመልካች ነው ሲጀምር የደጋፊ ነው ያ አንዱ እቃ ማለት ነው። ለምን ይዋሻል? ለማንኛውም ትላንትና ግን ያደረገችው ትክክል ነው ብዬ አላስብም በራሴ እይታ። ምንም ይሁን በዚህ ማለት ክፋትን በክፋት መመለስ ያለብን አይመስለኝም እንደ አንድ ሰው ማለት ነው። እንደ አንድ ተመልካች አይደለ? ስህተት ነው ስህተት ነው። ስህተቷ ደግሞ ሊቀበል አልችልም ጋይስ። ከዛ ውጭ ግን እንደ ሴት ወኔ ነገር ሲደርስባት ኦፍኮርስ ሊደግፋት ይችላሉ። ግን አሁን የምታደርገው የልጅ አባት ነው ለሱ ብላ መሰለኝ ቤተሰብ ጋር የተለየችው 1 ዓመት ከምናምን አይደል እንዴ? ተረሳ ጋይስ። ለሱ ብላ እኮ ነው የተሰደበችው አይደል እንዴ? እንዴት ታዲያ ለሱ ብላ ብዙ መስዋዕትነት የከፈለችው ማለት በዚህ መልኩ ደግሞ ሌላ ሰው ገፍትሮ ከቤት ሲያስወጣ አይደብርም? ማለት ለልጇ ምንድን ነው የምታስተላልፈው? ነገ እኮ ይሄ ልጅ ያድጋል። ይሄ ለምን አልታሰበም? ሚሴጁ ምንድን ነው የምታስተላልፉት? ይሄ ገርመኛል እውነት ለመናገር። እኔ ታውቃላችሁ ክፉ ቃል ማውራትን አልፈልግም፣ ግን ጥሩ አይደለም። ተመልካችም አሳስታችኋል በበኩሌ ማለት ነው። ሰው እኮ የጾም አይደለም በጣም የተሳደበ ነው በኮሜንት። እንዶ እግዚአብሔር ይቅር ይበለን። እውነት ደግሞ ጾም ጠብቃችሁ እንደዚህ አይነት ግርግር የምትሰሩ ስራ አምናም እንደዛና በጣም ከባድ ነው ብዬ አስባለሁ። ምንም ይሁን የልጅሽ አባት ነው። ለሱ ብለሽ ቤተሰብን ተለይተሻል። ቤተሰብሽ እንኳን ለስራ ነው የተገናኙት፣ ፍቅረኛ ማቾች አይደሉ። ልጄ መልሱልኝ፣ የኢትዮጵያ ሕዝብ ድረሱ ሲሉ ነበር እናትየው ሄቷም ማለት ነውና ዛሬ ግን ወዳጅ መስሏል ማለት ነውና ጥሩ አይደለም።